أعوذ بالله من الشيطان الرجيم. وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره إن أنتم إلا مفترون. يا قوم لا أسألكم عليه أجرا إن أجري إلا على الذي فطرني أفلا تعقلون. ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين. أعوذ بالله من الشيطان الرجيم. قال الله تعالى وإلى عاد أخاهم هودا ወደ ዓዶች ወንድማቸውን ሁድን ላክ ይላል አላህ ሱብሓነሁ ወተዓላ። ቃለ ሁድም አለው ያ ቀውም ዕቡዱላህ እናንተ ወገኖች ሆይ ህዝቦች ሆይ አላህ ሱብሓነሁ ወተዓላን ተገዙ አምልኩ። ማለኩም ለእናንተ የላችሁምና ሚን ኢላሂን ገይሩ ከሱ ውጪ ሌላ አምላክ የላችሁምና በብቸኝነት አላህ ሱብሓነሁ ወተዓላን አምልኩ በማለት ዳዕዋቸውን ጀመሩ። ኢን አንቱም እናንተ አይደላችሁም ኢላ ሙፍተሩን ቀጣፊዎች ውሸታሞች እንጂ ሌላ አይደላችሁም። ከአላህ ውጪ ያሉን ነገር በማምለካችሁ ሙፍተሮች ናችሁ። ስለዚህ ከዚህ ተግባር ተቆጥባችሁ አላህን በብቸኝነት አምልኩ አሏቸው። ያ ቀውሚ ወገኖች ሆይ ላ አስአሉኩም ዐለይሂ አጅራ በዚህ መልእክት ማስተላለፍ ላይ እኔ ከእናንተ ኪራይን ደመወዝን አልፈልግም አሏቸው። ይህን ሳስተምር ከእናንተ ጥቅም ፈልጌ እንዳይመስላችሁ፣ ጥቅም ለማስከበር ሳይሆን ለእናንተ የሚበጃችሁን ነገር ለመንገር ነው። ኢን አጅሪየ ኢላ ዐለላህ የኔ ደመወዜ ኢላ ዐለለዚ በዛ ጌታ ላይ እንጂ አይደለም ፈጠረኒ እኔን በፈጠረኝ ጌታ ላይ አላህ ሱብሓነሁ ወተዓላ ነው ደመወዜን የሚሰጠኝ እንጂ ከእናንተ የሚፈለግ ነገር ምንም ነገር የለም። መልእክቱን መቀበልና መተግበር ብቻ ነው ከእናንተ የሚፈለገው። አፈላ ተዕቂሉን አታውቁምን እወቁ አሏቸው። ወያ ቀውሚ ወገኖቼ ሆይ እስተግፊሩ ረበኩም እስካሁን ስላሳለፋችኋቸው ወንጀሎች ከአላህ ሱብሓነሁ ወተዓላ ምህረትን ጠይቁ ማረን በሉ። ሱመ ቱቡ ኢለይሂ ወደ እሱም ተመለሱ። ኢስቲግፋራችሁን እንዳታፈርሱ ወደፊት ባለው ህይወታችሁም በተውባ ላይ ቀጥሉበት። ኢስቲግፋር የሚባለው ላለፈ ወንጀል ነው። ተውባ ደግሞ ወደፊት አዝም አድርጎ ወደዛ ጥፋት ላለመመለስ ወስኖ መሄድ ማለት። ዩርሲል ሰማ ይህን ታደረጋችሁ አላህ ዝናብን ለእናንተ ይለቅላችኋል። ዐለይኩም በእናንተ ላይ ሚድራራ ተከታታይ የሆነን ዝናብ በድርቅ ተመተው ነበር። በጣም ችግር ላይ ነበሩና በወንጀላቸው ምክንያት አላህ ዝናቡን ይዞባቸው ነበር። እናንተ ወደ እሱ ከተመለሳችሁና ምህረትን ከጠየቃችሁ ተከታታይ የሆነን ዝናብ አላህ ሱብሓነሁ ወተዓላ ይልክላችኋል። ወየዚድኩም ይጨምርላችኋል ቁወተን ኃይልን ኢላ ቁወቲኩም ወደ ኃይላችሁ። እነዚህ ዓድ የሚባሉት ህዝቦች መን አሸዱ ሚና ቁዋ እያሉ የሚፈክሩ ጉልበተኞች ናቸው። አሁን ያላችሁም ኃይል እንዳለ ሆኖ ተጨማሪ ደግሞ ኃይልን አላህ ይሰጣችኋል። ወይም ወየዚድኩም ቁወተን ኢላ ቁወቲኩም ቢተክሲሪ አዙርያ ወልአምዋል ብዙ ልጆችንና ሀብትን በመስጠት አላህ ኃይላችሁን ያጠናክርላችኋል። ወላ ተተወለው ሙጅሪሚን ጠማማ ሰዎች ናችሁ አትመለሱ፣ አትሽሹ፣ መልእክተኛውን ተቀበሉ የሚለውን መልእክት አስተላለፉላቸው ሁድ ዓለይሂ ሰላም። ቃሉ ብለዋሉ የሁድ ወገኖች የተላኩባቸው ህዝቦች ያ ሁዱ አንተ ሁድ ሆይ አሏቸው ማሽተና ቢበይና ነቢይ ለመሆን ግልጽ የሆነን ማስረጃ ይዘህ አልመጣም። እንዴት እንቀበል? ምንም ያሳየህን ነገር የለም አሏቸው። ወማ ነህኑ እኛ አይደለንም ቢታሪኪ አሊሃቲና አመለክተኞቻችንን የምናመልካቸውን ነገሮች የምንተው በቀላሉ የምንተው ሰዎች አይደለንም። አን ቀውሊከ ለአንተ ንግግር ብለን ዝም ብለህ ብድግ ብለህ ነቢይ ነኝ አላህን በብቸኝነት አምልኩ ስላልክ ብቻ እኛ የምናመልካቸውን አመለክቶች አንተውም። ወማ ነህኑ ለከ እኛ ለአንተ አይደለንም ቢሙእሚኒን አይ ቢሙሰድቂን የምናምንልህ አይደለንም በምትለው ነገር በፍጹም አንቀበልህም አሏቸው። ኢን ነቁሉ አይ ማ ነቁሉ እኛ
የምንለው ነገር የለም። እኛ እንደው የሚመስለን አሁን ያንተ ያዝከው ነገር ኢላ ተራከ በዕዱ አሊሃቲና ቢሱኢ እኛ ከምናመልካቸው አመለክቶች መካከል ከፊሎቹ በብዴት ያስነኩህ ይመስላል። እነሱን እያወገዝክ ስለሆነ እነሱ አይመለኩ እያልክ ስለሆነ አሁን የምትናገረው ነገር የብዴት ይመስላል። እሱም መነሻው እኛ የምናመልካቸው አመለክቶች አሳብደው ሆነው ነው የምንለው አሏቸው። ቃለ በዚህ ጊዜ ነቢዩላህ ሁድ አሉ ኢኒ ኡሽሂዱላህ እኔ አላህን አስመሰክራለሁ፣ አላህ ምስክሬ ነው። ወሽሃዱ መስክሩ እናንተም አኒ በሪኡ ሚማ ቱሽሪኩን እናንተ ከምታቀሯቸው ነገሮች በአጠቃላይ ንጹህ መሆኔን እናንተ መስክሩ። አላህን ምስክር እጠራለሁ። ሚን ዱኒ ከአላህ ውጪ ከምታመልኳቸው ነገሮች እኔ ንጹህ ነኝ። ለዚህ እናንተ የምታመልኳቸው እኔን አይወክሉኝም። ፈኪዱኒ ጀሚዓን ከፈለጋችሁ ሁላችሁም ሆናችሁ በእኔ ላይ ሴራን ተንኮልን መሸረብ ትችላላችሁ፣ እናንተም የምታመልኳቸው አሊሃዎችም። ثم لا تنذروني ከዛም ደግሞ ጊዜ አትስጡኝ፣ ወዲያው ተመካከራችሁ እርምጃ መውሰድ ትችላላችሁ ማድረግ የምትችሉ ከሆነ። ኢኒ ተወከልቱ እኔ ተመክቻለሁ፣ አለላሂ በአላህ ላይ ተመክቻለሁ። ረቢ ወረቢኩም የኔም ፈጣሪ የእናንተም ፈጣሪ በሆነው በአላሁ ስብሓነሁ ወተዓላ ተመክቻለሁና እኔ አንድ ሰው ሁኜ እናንተ ሁላችሁም እስከምታመልኳቸው አመለክቶቻችሁ ጋር ጭምር የፈለጋችሁትን ነገር በእኔ ላይ መወሰን ትችላላችሁ። ማሚን ዳበትን ከተንቀሳቃሽ የለም በዚች ምድር ላይ ህይወት ኑሮት የሚንቀሳቀስ ነገር የለም። ኢላ ሁወ አኺዙን ቢናሲየቲሃ አላሁ ስብሓነሁ ወተዓላ አናቷን የያዛት ቢሆን እንጂ ሁሉም በአላህ ቁጥጥር ስር ነው ያለው። ስለዚህ እናንተ በእኔ ላይ የሆነን ነገር ልታሴሩና እርምጃ እንወስዳለን ብትሉ በፍጹም ማድረግ አትችሉምና እኔም ወደ እሱ ተመክቻለሁ። ከፈለጋችሁ ሞክሩ። ኢነ ረቢ ዐላ ሲራጢን ሙስተቂም እኔ ጌታ ቀጥ ባለ መንገድ ላይ ነው። ፍትሃዊ የሆነ ጌታ ነው። በተግባሩ በንግግሩ በሚያወጣቸው ህጎች ፍትሃዊ ጌታ ነውና ስለዚህ አላህ ፍትህን ይፈርዳል። ከፈለጋችሁ በእኔ ላይ እርምጃ ውሰዱ አሏቸው። ፈኢን ተወለው ብትሸሹ እምቢ ብትሉ መልእክቱን አንቀበልም ብትሉ ፈቀድ አብለግቱኩም እኔ በእርግጥ አድርሻለሁ። ማ ኡርሲልቱ ቢሂ የተላኩበትን ነገር ኢለይኩም ወደ እናንተ አስተላልፌያለሁ። ከኔ በኩል የቀረ ነገር የለም፣ ግዴታዬን ተወጥቻለሁ። ከዚህ በኋላ እምቢ ብትሉ ራሳችሁን እንጂ ማንንም አትጎዱ። ወየስተኽሊፉ ረቢ ጌታዬ ይተካል፣ ቀውመን ገይረኩም ከእናንተ ሌላ ያሉ ህዝቦች አላህ ይተካል። እምቢ ካላችሁ እናንተን ያጠፋና የተሻሉ ሰዎችን በዚህ ምድር ላይ አላህ ይተካል። ወላ ተضሩነሁ ሸይአ አላህን ቅንጣትን ያክል መጉዳት አትችሉም። እናንተ ሽርክን ስለፈጸማችሁ አላህ ሱብሓነሁ ወተዓላ የሚጎዳ ጌታ አይደለም። እነ ረቢ እኔ ጌታ ዐላ ኩሊ ሸይኢን ሐፊዝ በማንኛውም ነገር ላይ ጠባቂ የሆነ ጌታ ነው። ሁሉንም የሚጠባበቀው የሚከታተለው አላህ ነው። ወለማ ጃአ አምሩና ከዚህ በኋላ እንግዲህ አላህ ስብሓነሁ ወተዓላ እነዚህ ህዝቦች እንዲጠፉ ወሰነ። እምቢ አሉ፣ ተመከሩ፣ ምክሩን አንቀበልም አሉ። መጨረሻ ላይ መጠፋት ነው እና በዛ መሰረት የአላህ ስብሓነሁ ወተዓላ ቅጣት ሊመጣ ነው። ወለማ ጃአ አምሩና አይ ዐዛቡና ቅጣታችን በመጣ ጊዜ ጊዜው ደርሶ እኒህ ህዝቦች ሊጠፉ ጊዜው በደረሰበት ጊዜ መጣ ቅጣቱ። በዛ ሰዓት ነጀይና ሁደን ወለዚነ አመኑ መዐሁ ሁድንና እሱ ጋር ያመኑትን ሰዎች እኛ አዳናቸው አለ አላህ ሱብሓነሁ ወተዓላ። ያው ወልዓቂበቱ ሊልሙተቂን ስለሆነ መጨረሻ ላይ የሆነ ሆኖ አማኞቹ ነጃ ይወጣሉ፣ አመፀኞቹ ደግሞ ይጠፋሉ። ቢረሕመቲ ሚና ከኛ በሆነችዋ እዝነት ነጃ ወጣናቸው። በአላህ እዝነት ነው ነጃ የሚወጣውና ለአማኞቹ አላህ አዛኝ ነውና በእዝነታችን ሁድንና ተከታዮችን አዳናቸው። ወነጀይናሁ ነጃ አወጣናቸው ሁድንና ተከታዮችን ሚን ዐዛቢን ገሊዝ በጣም አይከብዱ የከበደ ከሆነ ቅጣቱ በጣም የገዘፈ ነው በእነሱ ላይ የመጣባቸውና ከዛ ነጃ አወጣናቸው አለ። እነዛኞችን አጠፋናቸው ነው። ሌላ ቦታ ላይ በስፋት ተናግሮታል ሱረቱል ሐቅ ላይ። ወቲልከ ዓድ ይህች እኮ እስካሁን ስንነግርህ የነበረችዋ ቀቢላ ዓድ ነች። ዓድ የሚባሉ ነገዶች ጎሳዎች ናቸው። ሁር ተልከውባቸው አንቀበልም ብለው አመፀው የተጠፉ ጀሃዱ ቢአያት ረቢሂም በጌታቸው አያዎች ያስተባበሉ የሆኑ አላህ እንግዲህ በሚያሳያቸው ተአምራቶች ለነቢያቶች በሰጣቸው ነገር
እምቢ ብለው አንቀበልም ያሉ ወዐሰው ሩሱለ መልእክተኞችን ያመፁ ወደ እነሱ የተላኩት ሁድ ናቸው፣ አንድ መልእክተኛ ናቸው። ግን ወዐሰው ሩሱለ ሩሱል የሚለው ጀምዕ ነውና መልእክተኞችን ሁሉ ያመፁ አሉ። لأن من كذب رسولا واحدا فقد كذب الرسل አንድን መልእክተኛ ተከተለም ብሎ ያለ ሰው ህዝብ ሁሉንም ነብዮች እንዳልተቀበለ ስለሚቆጠር ወተበዑ እነሱም ተከተሉ አምረ ኩሊ ጀባሪን ዐኒድ ኃይለኛ ሞገደኛ የሆነን ሰው ትእዛዝ ሁሉ ተከተለው ይሄዱ። በውስጣቸው ያሉ መሪዎች አሉ፣ የጥመት መሪዎች የእነሱን ትእዛዝ እየተከተሉ ተጓዙ። ወኡትቢዑ ፊ ሃዚሂ ዱንያ በዚች በቅርቧ ህይወት እኮ ተስከተሉ ለዕነተን እርግማንን አለ እዚሁ ዱንያ ላይ እንዲረገሙ ተደረጉ። ማ ሚን ነቢይ ጃአ ባዕደ ሁድን ኢላ ለዐነሁ ከነቢዩላህ ሁድ በኋላ የመጡ ነቢዮች እነዚህን ህዝቦች ይረግሟቸው ነበር። እርጉም የሆኑ ህዝቦች ነቢይ ተልኮላቸው ያልተቀበሉ፣ ስለዚህ ሲረገሙ አሁንም እየተረገሙ ይቀጥላሉ። ወየውመል ቂያማ በትንሣኤ ዕለት በቂያማ ዕለትም እንደዚሁ የተረገሙ ህዝቦች ናቸው። አላ አዋጅ ንቁ ኢነ ዓደን ዓዶች እኮ ከፈሩ ረበሁም ጌታቸውን ክደዋል። አላ አሁንም አዋጅ ቡዕደን ሊዓዲን ለእነዚህ ህዝቦች ለዓዶች እኮ ከአላህ ረሕመት መራቅ ተገባቸው። ቀውሚ ሁድ የሁድ ህዝቦች የሆኑ ሁድ የተላኩባቸው የሆኑ ይላል አላህ። ይሄ ደግሞ የነቢዩላህ ሁድንና የህዝቦቻቸውን ሁኔታ አላህ በዚህ መልኩ ይነግረናል። ወኢላ ዓድን አኻሁም ሁዳ ወአርሰልና ኢላ ዓድን አኻሁም ሁደን ሁድን ወንድማቸውን ወደ እነሱ ላክ ወደ ዓዶች ይላል። ወንድምነቱ በምንድን ነው? ቢነሰብ ነው። ሁድ የእነሱ ነሰብ ናቸው፣ በዘር ይገናኛሉና ከእነሱ መካከል የራሳቸውን ወገን ነው ወደ እነሱ አላህ የላከላቸው። ዓድ ሁለት አይነት ናቸው። ዓዱ አልኡላና ዓዱ ሳኒያ የሚባሉ ሁለት ጎሳዎች አሉ። እዚህ ቦታ የተፈለገው ነቢዩላህ ሁድ የተላኩባቸው የመጀመሪያዎቹ ናቸው። ሁለተኛዎቹ ነቢዩላህ ሷሊህ ዓለይሂ ሰላም የተላኩባቸው ናቸው፣ ዓዱ ሳኒያ የሚባሉት እና ወንድማቸውን ሁድን ወደ ዓዶች ላክ። እነዚህ ሰዎች የሚኖሩት አሕቃፍ አሸዋማ በሆነ ቦታ ላይ በየመን አካባቢ የሚኖሩ ህዝቦች ነበሩ። ከዛም ነቢዩላህ ሁድ ምን አሉ? መጀመሪያ የትኛው ነቢይ ጥሪውን የሚጀምረው ዳዕዋውን የሚጀምረው ከተውሂድ አላህን በብቸኝነት አምልኩ የሚል ነው። ዋናው ተልኳቸው ይህ ስለሆነ እነዚህ ህዝቦች ጣዖታትን የሚያመልኩ ሙሽሪኮች ነበሩ። ከዛ ቃለ ሁድ ዓለይሂ ሰላም አሏቸው ለወገኖቻቸው ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ከአላህ ውጭ በትክክል የሚመለክ አምላክ ከሱ ውጭ ማንም የላችሁምና አላህን በብቸኝነት አምልኩ፣ ይሄን ሽርካችሁን አቁሙ፣ ከአላህ ውጭ ያሉ ነገሮች አታምልኩ ብለው ዳዕዋቸውን ጀመሩ። ኢን አንቱም እናንተ አይደላችሁ አሁን በምትተገብሩት ተግባር ፊሽርኪኩም ዒባደቲኩም አልአስናም ወልአውሳን ኢላ ሙፍተሩን ቀጣፊዎች ናቸው፣ ውሸታሞች ናቸው። እነዚህ ነገሮች የሚመለኩ ነገሮች አይደለም፣ አምልኮ አይገባቸውም፣ ፍጡሮች ናቸው። ለምንድን ነው የምታመልኩት ብለው መከሯቸው። ደገሙና ያ ቀውሚ ወገኖች ሆይ እነሱን እንግዲህ ወደ ዳዕዋው እንዲሳቡና ለማግባባት ቀስ ብለው በሚገባቸው ቋንቋ እያባበሉ ነው የሚመክሯቸው። ያ ቀውሚ ላ አስአሉኩም ዐለይሂ አጅረን የፈራችሁት ነገር ካለ እኔ ለእናንተ ይህንን ሪሳላ ሳስተላለፍ ከእናንተ የሆነ ነገር እንጠይቃለን ብላችሁ ፈርታችሁ ከሆነ በዚህ ነገር ላይ እኔ በፍጹም ምንንም አልጠይቃችሁም። ደሞዝ ምናምን ጥቅም ምንም የምጠይቃችሁ ነገር ይህን አድርጉልኝ አልላችሁም፣ ይህን ገንዘብ ክፈሉኝ አልልም የሚል መልእክት አያይዘው ነገሯቸው። ኢን አጅሪ ኢላ ዐለ ለዚ ፈጠረኒ የኔ አጅሬ ደመወዜ በዛ እኔን በፈጠረኝ ጌታ ካልነበርኩበት ያስገኘኝ ጌታ አላህ ሱብሓነሁ ወተዓላ እሱ ነው በዚህ ልፋቴ የሚከፍለኝ እንጂ ከእናንተ በኩል የሚጠበቅ ምንም ነገር የለም። ኢነማ አብተጊ ሰዋቢ ሚነላሂ ለዚ ፈጠረኒ ከእሱ ብቻ ነው የምፈልገው። አፈላ ተዕቂሉን አሏቸው። አታውቁም እንደ እናንተ አፈላ ተዕቂሉነ መን የድዑኩም ኢላ ማ ዩስሊሑኩም ፊ ዱንያ ወልአኺራ ቢገይሪ ኡጅራ በዱንያም በአኺራም ለእናንተ ወደሚጠቅም ነገር የሚጠራችሁን ሰው በደንብ ጠንቅቃችሁ አታውቁም? ደግሞ ምንም ጥቅም ከእናንተ ሳይፈልግ እወቁ አሏቸው። ወያ ቀውሚ ወገኖቼ ሆይ እስተግፊሩ ረበኩም እስካሁን ላጠፋችኋቸው ጥፋቶች ለሰራችኋቸው ወንጀሎች ከአላህ ስብሓነሁ ወተዓላ ምህረትን ፈልጉ። ثم أمرهم بالاستغفار الذي فيه تكفير الذنوب السالفة ያለፉ ወንጀሎች የሚማሩት
ከአላህ ምህረትን ለመጠየቅ ስለሆነ ከአላህ ምህረትን ጠይቁ። ሱመ ቱቡ ኢለይህ ወደ እሱም ተመለሱ። ወደፊት ባለው ፊ ሙስተቅበል ወደ ጌታ ክትት ብላችሁ ግቡ ተመለሱ አሏቸው። ይህን ታደረጋችሁ ብዙ ጥቅም አላችሁ ለእናንተ ዱንያ ላይም ተጠቃሚዎች ናቸው። ወደፊት አኸራ ላይም ተሸላሚዎች ትሆናላችሁ። ከምትጠቀሙባቸው ነገሮች መካከል ዩርሲል ሰማ አለይኩም ሚድራራን አላቸው። ወካኑ ቁሒጡ 30 ሲኒን ይላል። ለ3 ዓመት ያክል ዝናብ ሳይጥል በጣም በድርቅ ውስጥ በችግር ውስጥ ነበሩ የነበሩትና አላህ ስብሓነሁ ወተዓላ በእናንተ ላይ ሰማይን ይልክላቸዋል ማለት ዝናብን ያወርድላቸዋል። ዝናቡ ደግሞ ተከታታይ የሆነ ለእናንተ በቂ የሆነ ዝናብ አላህ ይልክላቸዋል። እስቲግፋር ካደረጋችሁ ከተውበታችሁ ወየዚዱኩም ቁወተን ኢላ ቁወቲኩም ሌላ በተጨማሪ አሁን ወደ ያላችሁ ኃይል አላህ ይጨምርላችኋል። ምን አሸዱ ሚና ቁዋ ብለዋል። በጣም ጉልበተኞች ናቸው ቅወኞች ናቸውና ተጨማሪ አሁንም ይሰጣቸዋል። ወይም ቁዋ ማለት የተፈለገው ቦታ ላይ አዙሪየት ወልአማ ተብሏል። ገንዘብ ኃይል ነው፣ ልጆች ኃይል ናቸውና አላህ ልጆችንም ይሰጣቸዋል፣ ሀብትንም ይሰጣቸዋል። ወደ እሱ ተመለሱ። ወላ ተተወለው ሙጅሪሚን ሙጅሪሞች ሆናችሁ አትሽሹ ከመልእክቱ ዋሏቸው። ጠማማ ሰዎች አትሁኑ ብለው መከሯቸው ማለት ነው። በመቀበል ፈንታ እነሱ ግን ምናምን ሌላ ክርክር ውስጥ ገቡ። ነቢዩላህ ሁዲን ማጣጣልና ዳዕዋቸው ተቀባይነት እንዳይኖረው የማድረግ ስራ ሊጀምሩ ነው። ቃሉ የሁድ ህዝቦች አሉ ያ ሁዱ ማጂተና ቢበይነት ማጂተና ቢሁጀቲ ዋዲሐትን ቱበይኑ ለና አነከ ነቢይ መሆንህን የሚያረጋግጥ ነገር አሁን እኮ ዝም ብለህ የሌለ ነገር ነው የምትነግረን። ምን ማስረጃ አለ? ምን ማረጋገጫ ይዘህልን አመጣህ አሏቸው። ያው ስላተቀበሉ እንጂ አላቸው ማረጋገጫ አላቸው። አንድ በዚህ ተቃወሟቸው። ሁለተኛ ደግሞ ወማ ናህኑ ቢታሪኪ አሊሃቲና አን ቀውሊክ አይ ሊቀውሊክ አሁን ለአንተ ተራ ንግግር እኛ የምናመልካቸውን አመልክቶች የምንተው ሰዎች ደግሞ አይደለም። በጣም ሽርኩ ጋር የተቆራኙ ሰዎች ስለሆኑ በደንብ ስጋቸው ስለተቀላቀለ ከዚህ በፍጹም እኛ አንወጣም አሉ። ቢሙጀረድ ቀውሊከ ውትሩኩሁ ዝም ብለህ ተው ስላልከን ብቻ የምንተው ሰው ይመስልሃል? ላ ይሄን አናደርገውም አሏቸው። ሶስተኛ ወማ ናህኑ ለከ ቢሙእሚኒን ሶስተኛ የተቃወሙበት እኛ አንተ ለምትለው ነገር የምናምን አይደለም፣ እውነት ነው ብለን የምንቀበል ሰዎች አይደለም። ወማ ናህኑ ለከ ቢሙሰድቂን ያልከውን ብትል ይህ ሰውዬ እውነት ነገር ተናገረ ብለን አንቀበልህም አሏቸው። አራተኛው በጣም የከፋ ነገር ተናገሩ። እስካሁን ከተናገሩት በጣም አቅባህ የሆነ ነገር ሊናገሩ። እሱ ምንድነው? ኢነቁሉ አይ ማ ነቁሉ እኛ አንልም አሉ። እንግዲህ መጨረሻ የምንለው በአንተ ጉዳይ ኢላ ተራከ በዕዱ አሊሃቲና ቢሱኢ አይ ቢጁኑኒ እኛ ከምናመልካቸው አመልክቶች መካከል የተወሰነ ከፊሎች ተቆጥተው አንተን በብደት ነክተውሃል። ስለዚህ አንተን አሳብደው ዝም ብለህ እየለፈለፍክ ነው። ይሄ ነው እኛ የሚመስለን አሏቸው። በዕዱ አሊሃቲና ነው ያሉት። ሁሎችም አይደሉም እያሉ ሁሎችም ቢሆኑማ ትጠፋ ነበር። እንደው ያን ያክልም ዱንያ ላይ መኖር አትችልም ነበር። ነገር ግን ከፊሎች ያው ዝም ብለዋል። ከዛ ውስጥ የተወሰኑ ተቆጥተው አሳብደው ነው የምንለው አሏቸው። ይሄ በጣም አቅባህ የሆነ ንግግር ነው። ለአንድ አላህ ስብሓነሁ ወተዓላ መርጦ ለላከው ታማኝ ነቢይ በዚህ መልኩ እነሱ የሚያመልኳቸው ምንም የማይጠቅሙ የማይጎዱ ነገሮች አሳብደውሃል፣ በአንተ ላይ ቀልብ አድርገውብሃል እያሉ ይሄን ማለታቸው በጣም ቀቢህ የሆነ ነገር ነው። ቃለ በዚህ ጊዜ ነቢዩላህ ሁድ ዓለይሂ ሰላም አሉ ኢኒ ኡሽሂዱላህ። ከዚህ በኋላ እንግዲህ ሌላ ነገር አያስፈልግም። መጨረሻው ጥጉ ስለደረሱ እኔ አላህን ምስክር አደርጋለሁ። አላህ ምስክሬ ነው፣ ሁሉን ነገር ስለሚያውቅ አላህ። ወሽሃዱ እናንተም አዩሀል ሙሽሪኩን መስክሩ አኒ በሪኡን ሚማ ቱሽሪኩነ ሚን ዱኒህ ከአላህ ውጭ እናንተ ከምታጋሩባቸው ነገሮች እኔ ንጹህ ነኝ፣ እኔ ነፃ ነኝ። በቃ በአመታቸውን ነፃ መሆናቸውን በግልጽ አወጁላቸው ማለት ነው። የቁሉ ሁዱን ዓለይሂ ሰላም ኢኒ በሪኡ ሚን ጀሚዕ አልአንዳድ ወልአስናም አለቲ ተዕቡዱነሃ እናንተ ከምታመልኳቸው ከሁሉም እኔ ነፃ ነኝ አሏቸው። ፈኪዱኒ ጀሚዓን ሁላችሁ ሆናችሁ በእኔ ላይ አሲሩ ተንኮልን ስሩ። ثم لا تمهلوني ጊዜ ደግሞ አትስጡኝ። ማሰቢያ ጊዜ የተወሰነ ጊዜ ይሰጡበትና ካልሆነ እርምጃ እንወስዳለን አትበሉ። የፈለጋችሁትን ነገር አሲራችሁ አሁኑ እርምጃ መውሰድ ትችላላችሁ ማድረግ ከቻላችሁ እያሏቸው። እንግዲህ ምን ያክል ደካማ እንደሆኑ ምንም ማድረግ እንደማይችሉ
እያሳያቸው ኢኒ ተወከልቱ ዐለላህ ምክንያቱም እኔ በአላህ ሱብሓነሁ ወተዓላ ላይ ተመክቻለሁ በጌታዬ ላይ ረቢ ወረቢኩም ረቢ ወረቢኩም የኔም የእናንተም አምላክ ፈጣሪ ተንከባካቢ በሆነው ጌታ በሱ እዚህ ጋር አሁን እየጠሯቸው ዳዋለው ራሱ ወረቢኩም ሲሏቸው እነዚህ የእናንተ ረቦች አለ የእናንተ ትክክለኛ ጌታችሁ ልታመልኩት የሚገባው አላህ ነው። ስለዚህ እኔ ወደ እሱ ስለተመካው የፈለጋችሁትን ነገር ማድረግ ትችላላችሁ አሏቸው። ማ ሚን ዳበትን ኢላ ሁወ አኺዙ ቢናሲየቲሃ በዚች ምድር ላይ ህይወት ኑሮት ተንቀሳቃሽ የለም አላህ ሱብሓነሁ ወተዓላ አናቷን የያዛት ቢሆን እንጂ። ናሲያ ብሎ ማለት ሙቀደመ ርዕስ ነው፣ ከፊት ለፊት ያለው ናሲያ ይባላል። በአረቦች አባባል ምን ይላሉ? የአንድ ሰው ውርደት ሲገልጹ ገሌ የተዋረደ ነው ማለት ሲገልጹ ማ ናሲየቱ ፉላን ኢላ ቢየቲ ፉላን ይላሉ። ማ ናሲየቱ ፉላን ኢላ ቢየቲ ፉላን ገሌ ገሌ አናት በገሌ እጅ ነው ያለው ማለት ተቆጣጣው ተባከ ምንም ማድረግ አይችልም። ያ መቅሁር መግሉብ ነው ማለት በዛ ስልት ነው አላህ የተናገረው። ማ ሚን ዳበትን ኢላ ሁወ አኺዙ ቢናሲየቲሃ ሁሉንም አላህ ሱብሓነሁ ወተዓላ ስለያዛት ምንም የምታመጡት ነገር የለም እያሏቸው ኢነ ረቢ ዐላ ሲራጢን ሙስተቂም የኔ ጌታ ቀጥ ባለ መንገድ ላይ ነው። ፍትሃዊ የሆነ ጌታ ነው። ፍትህን የሚያረጋግጥ የሆነ ጌታ ነው እና ትክክለኛውን ፍርዱን አላህ ይፈርዳል። ተضمن هذا المقام حجة بالغة ودلالة قاطعة على صدق ما جاء به ነቢዩላህ ሁድ ዐለይሂ ሰላም ይዘው የመጡት ነገር ትክክለኛ እውነት ሆኖ በግልጽ የሚያስቀምጥ ነገር ነው። ይሄ እነሱ ያሉበት ነገር ደግሞ የሚያመልኳቸው ምልክቶች በአጠቃላይ የማይጠቅሙ የማይጎዱ የማይሰሙ የማያዩ ጥላት ወዳጃቸውን የማይለዩ መሆናቸውን በዚህ ንግግራቸው ነቢዩላህ ሁድ አሳይተዋቸዋል ማለት ነው። ፈኢን ተወለው አይ ፈኢን ተተወለው እናንተ ብትሸሹ አንቀበልም ብትሉ አማ ጅእትኩም ቢሂ ሚን ዒባደቲ ረቢኩም ጌታቸውን አምልኩ ብዬ እኔ ጥሪ ያደረኩላችሁ በሷ ታጋሩ ብያችኋለሁ። እንዲህ ብላችሁ አሁንም ከሸሻችሁ ፈቀድ አብለግቱኩም ማ ኡርሲልቱ ቢሂ ኢለይኩም እኔ ከአላህ በኩል የተላኩበትን ነገር ወደ እናንተ በእርግጥም ያደርሻለሁ። እኔ ላይ ወቀሳ ከሰሳ ምንም ነገር የለም። ቃመት ዐለይኩም ልሑጃ ሁጃው ማስረጃው በእናንተ ላይ ቆሞባችኋል። ከዚህ በኋላ ያው የሚተሳሰባችሁና ፍርዳችሁን የሚሰጣችሁ አላህ ነው እንጂ ከኔ በኩል የቀረ ነገር የለም ነው። ተጨማሪ ደግሞ አላህ ሱብሓነሁ ወተዓላ እናንተን ያጠፋና ምድርን ከእናንተ ያጸዳና የተሻሉ ሰዎችን ደግሞ አላህ ሱብሓነሁ ወተዓላ ይተካል። ወየስተኽሊፉ ረቢ ጌታዬ ይተካል ቀውመን ገይረኩም ከእናንተ ሌላ ያሉት ህዝቦች ይተካል። ጥሩ ህዝቦች ማለት ነው። ኸይረን ሚንኩም ይሆኑ ከእናንተ የተሻሉ ነቢዮችን የሚቀበሉ የሚከተሉ የሆኑ ሰዎች አላህ ይተካል። ወላ ተዱሩነሁ ሸይአን እሱን ምንም አትጎዱትም። አላህ ሱብሓነሁ ወተዓላ አላሁ ላ ዩባሊ ቢኩም ፈኢነኩም ላ ተዱሩነሁ ቢኩፍሪኩም እናንተ ከሃዲ በመሆናችሁ አላህን ምንም ስለማትጎዱት ምንም ቦታ ይሰጣችሁ። በል የዑዱ ወባሉ ዛሊከ ዐለይኩም ጉዳቱ የሚመለሰው በእናንተ ላይ እንጂ ማንንም አይጎዳም። ኢነ ረቢ ዐላ ኩሊ ሸይኢን ሐፊዝ የኔ ጌታ በሁሉም ነገር ላይ ተጠባባቂ እንደዚሁም መስካሪ የሆነ ጌታ ነው። ሻሂዱን ወሐፊዙን ሊአቅዋሊ ዒባዲሂ ወአፍዓሊሂም ንግግራቸውን ተግባራቸውን አላህ የሚከታተል ከዛም የሚመሰክር ጌታ ነው። ስለዚህ ሁሉንም ሚንዳ ይሰጣል። ኸይረን ፈኸይር ወሸረን ፈሸር ሁሉንም እንደሚገባው አላህ ሱብሓነሁ ወተዓላ ይሰጣል። ወለማ ጃአ አምሩና ነጀይና ሁደን ወለዚነ አመኑ መዐሁ ቢረሕመቲን ሚና አላህ የእኛ ቅጣት በመጣ ጊዜ ሁድንና እሱ ጋር ያመኑትን ሰዎች አዳናቸው ከጥፋቱ ከቅጣቱ እነሱን አዳናቸው። ቅጣቱ በመጣ ጊዜ ቢረሕመቲን ሚና ከእኛ በሆነች እዝነት አዘንላቸው አማኞች ናቸውና እነሱ ነጃ ወጡ። ወነጀይናሁ ሚን ዐዛቢን ገሊዝ ይሄ ማጠናከሪያ ነው። ከዛ ከባድ ከሆነው ቅጣት ነጃ አወጣናቸው ብሎ አላህ ሱብሓነሁ ወተዓላ ደግሞ ተናገረ። ምንድን ነበረ ቅጣቱ? በምን ተጠፉ የነቢዩላህ ሁድ ሰዎች ከተባለ እነሱ የተጠፉት በንፋስ ነው። በጣም ጉልበተኛ ነን የሚሉ ሰዎች ነበሩና ማን አሸደ ሚና ቁዋ ማንም አይነካንም የሚሉ ነበሩ። የመጣ ነገር ቢመጣ እኛ ላይ ምንም የሚፈጥረው ነገር የለም የሚሉ ነበርና አላህ በጣም ቅወኛ የሆነችን ንፋስ ልኮ ድምጥማጣቸውን አላህ ጠፍቷቸዋል። ከማ ቃለ ዐዘ ወጀል ወአማ ዐዱን ፈኡህሊኩ ቢሪሕን ሰርሰሪን ዓቲያ በጣም ወሰን ያለፈች ከተለመደው በላይ የምትነፍስ የምትሰባበር የሆነች ንፋስ አላህ ሱብሓነሁ ወተዓላ ልኮ በጣም ድምፅ አላት። ቀዝቃዛ ንፋስ ነች። ባፍንጫቸው ባፋቸው ትንፋሻቸውን ጨልጣ በያሉበት እንዲንከፈረረላቸዋለች።
ሰኸረሃ ዐለይሂም 7 ለያሊ ወ8 አያም ለተወሰነ ጊዜ አይደለም የነፈሰችው 7 ሌሊትና 8 ቀን ምንም ሳይቋረጥ ማለት ነው። ምንም ሳይቋረጥ 7 ሌሊት 8 ቀን ነፍሱ ተከታታይ ሑሱማ ፈተራ القوم فيها صرعى كأنهم أعجاز نخل خاوية ይላል። በጣም ሰውነታቸው ብዙ ስለሆነ ልክ ከምድር ላይ የተገለሰሰ ተምር ዛፍ የወደቀ ነው የሚመስለው ሲታዩ ማለት ነው። ምንም ህይወት የሌለው ጀማዳት በየቦታው በዚህ መልኩ ጣለቻቸው። ከዚህ ከባድ ከሆነው ቅጣት ነጃ አወጣናቸው አማኞችን አላህ። ወቲልከ ዓዱን እነኚህ እኮ ዓዶች ናቸው አለ። እስካሁን ቂሳቸው ሲወራ የነበረው ዓዶች ናቸው። ዓድ የሚባሉ ጎሳዎች ናቸው። ጀሓዱ ቢአያት ረቢሂም ስራቸው ምንድን ነው ከተባለ በጌታቸው አያ የካዱ ያስተባበሉ እምቢ ያሉ ከፈሩ ቢአያት ረቢሂም ወዐሰው ረሱለህ መልእክተኞችን ያመፁ እምቢ ያሉ። ያው ቅድም እንዳልኩት መልእክተኛው አንድ ብቻ ነው የተላከባቸው ሁሉ ነው። ነገር ግን ሁዲን ባለመቀበላቸው ሌሎችንም ነብዮች እንዳልተቀበሉ ነው የሚቆጠረው። ወዛሊከ አነ መን ከፈረ ቢነቢይ ዋሂድ ፈቀድ ከፈረ ቢጀሚዒል አንቢያ። ለዚህ ነው በሁሉም ነብዮች ማመን ግዴታ የሆነብን። ምን አርካን ኢማን አላህ በላካቸው ነብዮች ሁሉ እናምናለን። እኛ ግን የተላኩልን ነብዩ መሐመድ አለይሂ ሰላቱ ወሰላም ብቻ ናቸው። እንደ እምነት ግን ሁሎችንም አምነን መቀበል ግድ ነው። ስለዚህ አንድ ነብይ ሰውየው ካላመነ ሁሉንም እንዳላመነ ይቆጠራል ማለት ነው። ወተበዑ እነዚህ ህዝቦች እኮ ተከተሉ አምረ ኩሊ ጀባሪ ሀያል የሆነን ሰው ትእዛዝ አኒዲ ሞገደኛ የሆነ ተከራካሪ ሐቅን ማይቀበል ማለት ነው። እንደዛ ያሉ ህዝቦችን ተከትለው ተጓዙ። የተላከውን ነብይ አንቀበልም አሉና መካከላቸው ያሉ አጥማሚዎችን የእነሱን ትእዛዝ እየተከተሉ ሄዱ። ከዛም ለጥፋት ተዳረጉ። ተረኩ ኢትባዕ ረሱሊሂም አር-ረሺድ ወተበዑ አምረ ኩሊ ጀባሪን አኒድ فلهذا أتبعوا في هذه الدنيا لعنة وأتبعوا في هذه الدنيا لعنة እንዳለው በዚች ዱንያ ላይ እርግማን በእነሱ ላይ ተደረገባቸው። እርግማን በእርግማን ተስከተሉ ማለት ሁልጊዜ እንዲረገሙ ተደረጉ ማለት ነው። ከዛ በኋላ የመጡ ነብዮችም ስለሚረግሟቸው ወየውመል ቂያማ ዱንያ ላይ ብቻ አይደለም ወደፊትም በቂያማ ዕለትም እንደዚሁ ተረገሙ። ዩናዳ ዐለይሂም የውመል ቂያማ አላ ሩኡሲ አሽሃድ በቂያማ ዕለትም በቂያማ ስብሰባ ላይ እንደነዚህ ያሉ ሰዎች እርጉሞች ናቸው ይረገማሉ ማለት ሁሉ ኸልቅ ይረግማቸዋል። አላ ኢነ ዓደን ከፈሩ ረበሁም አዋጅ ዓዶች እኮ በጌታቸው ካዱ ከፈሩ። ይሄ ሊተስጂል ነው ነገሩን በደንብ እንትን ለማለት እንጂ ያው መክፈራቸውን ተናግሯል። አላ ኢነ ዓደን ከፈሩ ረበሁም አላ ቡዕደን ሊዓዲን ለዓዶች እኮ ከአላህ እዝነት መራቅ ተገባቸው። ከአላህ ረሕማ የራቁ ህዝቦች ናቸው። ቀውሚ ሁድ የሁድ ህዝቦች የሆኑ ነቢዩላህ ሁድ የተላኩባቸው የሆኑ በዚህ መልኩ እነዚህ ሰዎች መጨረሻቸው ፍጻሜያቸው በዚህ መልኩ እንዲጠፉ ተደርገዋል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ